ነገር ለበጎ ነው። ሁሉም ነገር ምክንያት አለው። ገባችሁ? ተቀበሉት። በቃ ግዴታ ጸብ መሆን የለበትም። የሆነ ነገር ጸብ መሆን የለበትም። እመኑ እንዴ። በፍቅር መለያየት እኮ አለ አይደል እንዴ? ግዴታ ለምንድን ነው ሳይድ ይዛችሁ አንተ እንደዚህ ከሆንክ እንደዚህ አይቀናህም ዴ? ምን ታውቃላችሁ? ምንም የምታውቁት ነገር እኮ የለም እኮ ስለተፈጠረው ነገር። በነገራችን ላይ ምንም የምታውቁት ነገር የለም። ላይቭ ላይ ነው የምታዩኝ እኔንም ያኛውንም ላይቭ ላይ እንደዛው። ገባችሁ? በቃ ጀስት እዚህ ጋር የሚፈጠረውን ነገር ነው እንጂ መከናወን ያለባችሁ ያንንም መውቀስ የለባችሁም፣ እኔንም መውቀስ የለባችሁም። እዚህ ጋር በቃ ጀስት መቀበል ነው ያለባችሁ። ግዴታ ድራማ መፈጠር የለበትም። በስነ ስርዓት ሆነ በስነ ስርዓት ሪስፔክት፣ በቃ እንደዛ ነው መሆንም ያለበት። ገባችሁ? እና በዛሬው ቀን ስለ እኔና ስለ ጃኒ ትንሽ ላስረዳችሁ ፈልጋለሁ። ያው ታውቃላችሁ እኔ ዝምታ እንደምመርጥ፣ ግን ደግሞ እግዚአብሔር ተናገር ሲለኝ መድኃኒዓለም ተናገር ሲለኝ እናገራለሁ። መድኃኒዓለም ማነው? ውስጤ ላይ ያለው ሹክ የሚለኝ የሚነግረኝ የሚያማክረኝ ይህ ትክክል ነው የሚለኝ ትክክል አይደለም የሚለኝ ማለት ነው። ብዙዎቻችሁ የማታውቁት ነገር ምንድን ነው? እኔና ጃኒ በጣም ምቹር አድርገናል። በጣም በአይምሯችን በቃ ከብዙ እነዚህ ኮመንት ላይ ከምታዩዋቸው ኮመንት እየጻፉ ለመሳለቅ ለመሳቅ ከሚሞክሩ ሰዎች ልቀን የተገኘን ሰዎች ነን። ተረዳችሁኝ? ያው እንደምታውቁት የአብዛኞቹ የኢትዮጵያውያን ህይወት ምን ይመስላል ብላችሁ ብታስቡ ብዙ ፍቅረኛሞች ሲለያዩ መለያየት ሳይሆን መጣላት ነው። ተረዳችሁኝ? መለያየትና መጣላት ሁለት የተለያዩ ነገሮች ናቸው። ብዙ ኢትዮጵያውያን ከፍቅረኛቸው ጋር ሲለያዩ መንቀኛ ሆኖ ነው የሚለያዩት። የእርስ በርስ ጠላት ሆኖ ነው የሚለያዩት። ተጎዳድተው ተከዳድተው ተሰባብረው ነው የሚለያዩት። ትዳር ላይ ስትገቡ ደግሞ በፍርድ ቤት ነው የሚለያዩት። ፍርድ ቤት ደግሞ ሲገቡ በጣም በሚያስጠላ ሁኔታ ኦልሞስት የነበራቸው ፍቅር ይውህና ቀረቤታ ተረስቶ ወዲያውኑ ወደ ሲጥንና ወደ መጠላላት፣ ወደ ቂምነት፣ ወደ ውድድር፣ ወደ መበሻሸቅ የዛ ሰው ስሜት መስበር፣ ወደዚህ ነው የምንገባው ሁላችንም። ይህ የተለመደ መንገድ ነው። ተረዳችሁ? ብዙዎቻችን ደግሞ ይህ የለመድነው መንገድ ስለሆነ ሁሉም ሰው በዚህ በኩል የሚያልፍ ይመስለናል። እና እንድታውቁት የምፈልገው ነገር እኔና ጃኒ መለያየትን የወሰንነው በሚያስጠላ መንገድ አይደለም። እኔ ልቤ ንጹህ ነው። ልቤ በጣም ንጹህ ነው። ትክክለኛ ነገር ነው የማወራው። መድኃኒዓለምን ነው የምላችሁ። ማንንም አላፈመሰም። እመኑ። በስራው ነው ማንም የፈመሰው። የሆነ ነገር ሲፈጠር ወደ ጸብ አታምሩት። በቃ ሁሉም ነገር ለበጎ ነው። ሁሉም ነገር ምክንያት አለው። ገባችሁ? ተቀበሉት። በቃ ግዴታ ጸብ መሆን የለበትም። የሆነ ነገር ጸብ መሆን የለበትም። እመኑ እንዴ። በፍቅር መለያየት እኮ አለ አይደል እንዴ? ግዴታ ለምንድን ነው ሳይድ ይዛችሁ አንተ እንደዚህ ከሆንክ እንደዚህ አይቀናህም ዴ? ምን ታውቃላችሁ? ምንም የምታውቁት ነገር እኮ የለም እኮ ስለተፈጠረው ነገር። በነገራችን ላይ ምንም የምታውቁት ነገር የለም። ላይቭ ላይ ነው የምታዩኝ እኔንም ያኛውንም ላይቭ ላይ እንደዛው። ገባችሁ? በቃ ጀስት እዚህ ጋር የሚፈጠረውን ነገር ነው እንጂ መከናወን ያለባችሁ ያንንም መውቀስ የለባችሁም፣ እኔንም መውቀስ የለባችሁም። እዚህ ጋር በቃ ጀስት መቀበል ነው ያለባችሁ። ግዴታ ድራማ መፈጠር የለበትም። በስነ ስርዓት ሆነ በስነ ስርዓት ሪስፔክት፣ በቃ እንደዛ ነው መሆንም ያለበት። ገባችሁ? የሆነ ነገር ስላደረግ ትወድቃለህ፣ አይቀናም፣ ትሞታለህ ምናምን የኔን ቢራቢሮ አድርጋችሁ ማለት ነው። ከዛ ጃኒ ምናምን ነገር ትወቀሳለች። የእሷ ፋን ምናምን እንደዚህ አይነት ፋን የለኝም እኔ። እንደዚህ አይነት ፋን አልፈልግም። እንደዚህ አይነት ፋን እግዚአብሔርን አልፈልግም። ኔቨር ጭራሽ። እና ኮመንት ስር ገብተው የጃኒ ስም ለማጥፋት የሚሞክሩ ሰዎች በጣም ብዙ ናቸው። ኮመንት ስር እየገቡ የአዶናይ ስም ማጥፋት የሚፈልጉ በጣም ብዙ ሰዎች አሉ። የራሳቸው ኔጌቲቭ የሆነ ሰይጣናዊ የሆነ አስተሳሰብ እኛ ላይ የሚያሳርፉ በጣም ብዙ ሰዎች ናቸው። እነዚህ ሰዎች ያሳዝኑኛል። ተረዳችሁኝ? በጣም ያሳዝኑኛል። ለምን ሊረዱን አልቻሉማ? መነጽራቸው የተበላሸ ስለሆነ በራሳቸው መነጽር ለክተው መውቀስን ማወዳደቅን የመረጡ ሰዎች ናቸው። ተረዳችሁኝ? መስደብን፣ መተረብን፣ መናቅን፣ ማወዳደቅን የመረጡ ሰዎች ናቸው። ሌላ ሰውን ለማወዳደቅ የሚሞክር የሌላ ሰው ጎዶሎ ነው ብሎ ያሰበውን ነገር አንስቶ እያነሳ ለማውደቅ ለማዳከም የሚሞክር ሰው የተዳከመ የወደቀ ሰው ነው።
ግላባት ማንም ሐዘናም እያዘነ እኔን ሐዘን ያደርገኛል። አረ እኔ ሰው እግዚአብሔር ይመስገን እንደኔ እብድ የለም። ከእብድነት አውጥታችሁ ወደ መቆዘም አዘነች ስታሳዝን። እኔ አዝኛ አላውቅም በህይወቴ በጣም እብድ ነኝ። እንዴ ተፋቱኝ በቃ እኔ አላሳዝኛ አላውቅም። ስታሳዝን የድሮ ጃኒ እንደዚህ ሆነች። የሌለኝን ይሁን እናንተ ትራማ እንትን ምንድን ነው የሚባለው? እኔ ጋር ይጋባል እየመጣ እንዴ እኔ አዝኛ አላውቅም። በጣም ደስተኛ ነኝ። እብድ ነኝ። እስቃለሁ፣ እጮታለሁ፣ አብዳለሁ። እንደኔ እብድ የለም። እኔ ነኝ ምንም ነገር ስትሆን ነኝ የምትወው ጌታን እመኑኝ። እኔ እንትና አትዘኑ። የራሳችሁ ያላችሁ አረጃኒ በቃላሽ ላያችሁ ያ ደግሞ ትልቅ ምስጋና የሚሰማኝ መድኃኒዓለም እውነት ጸበል እንደውም ለማድረግ እያሰብኩኝ ነው። ባለፈው ወር ታስታውሳላችሁ መኪና አደጋ ያጋጠመው ጃኒ ማክሷላ ወንድሜ ዮቤል ህይወታቸው የተረፈበት ቀን ማለት ነው ጋይስ፣ ህይወታቸው የተረፈበት ቀን ነው እና በጣም ትልቅ ምስጋና ይሰማኛል። እኔ አስታውሳለሁ ከመኪና አደጋ እንዳጋጠመ ስሰማ ከዛ ወደ ሆስፒታል ሄጄ በቃ እውነት ቀልቤን ነበር የሳትኩት። በስመ አብ ወመንፈስ ቅዱስ ልገልጽላችሁ አልችልም። የተሰማኝ ፍርሃት የዛኔ የተሰማኝ ፍርሃት ነግራችሁ አልችልም። እና ደህና እንደሆኑ ካረጋገጥኩ በኋላ ቀጥታ ወደ መድኃኒዓለም ቤተክርስቲያን የሄድኩት አስታውሳለሁ። ወደ መድኃኒዓለም ቤተክርስቲያን የሄድኩኝ ከልቤ አመሰግንኩ። በስመ አብ ወመንፈስ ቅዱስ በቃ ከልቤ ነው የምላችሁ፣ ከልቤ እንደዛ እንደው ምስጋና ተሰምቶኝ አያውቅም በህይወቴ ማለት ነው። ተመስገን በቃ ስላተረፍካቸው፣ በቃ ተመስገን በክንድ ስለጠበቅካቸው ተመስገን። በቃ እኔ እውነቴን ነው የምላችሁ። በቃ ራሴን አጥቼ ነበረ የዛኔ ያ ስልክ ሲደወልልኝ። አልገባችሁም እናንተ? የሆነ ፍርሃት አይሰማችሁም? ሁሌም የሆነ ነገር አጋጥሟል ተብሎ ምናምን እንዳይደወልላችሁ ትፈራላችሁ አድሜ ልካችሁ። ያ ነገር በቃ ስሰማ እኔ በቃ ላይ ቀልቤን ነበር የሳትኩትና በቃ እንደዛ ከዛ ጭንቀት ከዛ ፍርሃት ከዛ በቃ ባዶነት አውጥቶ ሙልት ያደረገኝ መድኃኒዓለም የዛኔ በቃ አልረሳውም። እና ተመስገን ለማለት ነው። በየወሩ 27 ሲደርስ እውነት በቃ እኔ ከልቤ አከብራለሁ። በቃ ከልቤ ነው የምላችሁ። መድኃኒዓለም ነው በቃ ያዳናቸው። እግዚአብሔር የተመሰገነ ይሁን። ሌላ ደግሞ በውስጤ በቃ ትልቅ ምስጋና እየተሰማኝ ስለሆነ ዛሬ በደንብ የህይወት አጭርነት የተማርኩባት ቀን ስለሆነች በህይወቴ እንግዲህ በቤተሰብ ደረጃ ላይ እውነት እንደዚህ አጋጥሞኝ አያውቅም። በቃ በአቅራቢያ መኪና አደጋ ገብቶ ታደፋን አልፈልግም እንዴ እኔ ፍቅርን ስመጣም ሀግ እያረኩ ነው የመጣሁት። በቃ ፍቅርን እየሰበኩ የመጣው ልጅ ነኝ። ገባችሁ? እዚህ ጋር ምንም በዛ ሳይድ እየያዛችሁ ድራማችሁን አትፍጠሩ። እኔ አልፈልግም። እመቤቴ በቃ ከልቤ ነው የምናገረው። ይህንን ነገር ስናገር አታነካኩኝ። በቃ ከማንም ሰው ጋር አታነካኩኝ። በእናንተ ምክንያት ብዙ ሰው እልህ የሚይዘው እራሳችሁ ትርኩስ እያደረጋችሁ የሆነ ነገር ያኛው ሰው እልህ ይዞ ከኔ ጋር እኔ ምንም በማላውቀው ነገር አንድ ማውቀው ጓደኛዬ ከእናንተ ጋር ልተያይዙ ስለኔ ክፉ ሲያወራ ያዋለው ቲክቶክ ላይ ምን ሆነ ነው ምናምን ስለ ፋሚሊዎች እኮ እንደዚህ ሰደቡኝ ምናምን እንዴ እና ስለኔ የምታወራው ፋሚሊዎች እኮ ናቸው። እኔ የማላውቀው ሰው እኮ ነው የተናገረ ስለኔ ለምንድን ነው ወጥተህ የምታወራው ምናምን ስለ ይቀየርብኛል ማለት ነው ያኛው ሰው። ተረዳችሁኛ? በእናንተ ምክንያት ነው። በቃ እኔ አልፈልግም። ማርያምን ተረዱኝ፣ በእግዚአብሔር በመድኃኒዓለም ተረዱኝ። በቃ ድራማ አልፈልግም። በእግዚአብሔር እንደ አንድ ወጣት ላይቬን እሰራለሁ፣ እወጣለሁ ምናምን በቃ ላይቬን እኖራለሁ። እንደነ ናሆም እንደነ ፍራይዴ ጌም እጮታለሁ። ከዛ አብልቀቅ ነው ኮማኝ ወንድ ጋር እየለጠፋችሁ እንትና ነው እንዴ! ኦ ማይ ጋድ በጣም ነው ነርቨስን የነካችሁት ትናንትና። እመቤት በቃ አልፈልግም። ራሴ ስፈልግ ነው እንጂ እንትን ማድረገው በራሳችሁ እናንተ ቪዲዮ ማድመቂያ አይደለም። በቃ እረፉትኝ። በቃ ማርያምን አልፈልግም። በቃ በስነ ስርዓት አልፈልግም። ተፋቱኝ። ሊቭ ሚ አሎን ጀስት ስራ ይስራል። እንደነ ናሆም እንደነ ፍራይዴ እገባለሁ፣ ላይቬን እሰራለሁ። በቃ ከዛ በኋላ እወጣለሁ።